ቅዱስ ገብርኤል ግርማ ያለውን ክብር የሚሰጠውን ሞገስ የሚያጎናጽፈውን የእግዚአብሔርን ስም ተሸክሞ ነው የሚመጣ። እስመ እግዚአብሔር ይሁ ክብረ ወሞገሰ፣ እግዚአብሔር ክብርን ባለሟልነትን ይሰጣል። እያስተጼንሶሙ እግዚአብሔር ለለ ያውሩ በየዋሃት፣ በቅንነት ጸንተው የሚኖሩትን እግዚአብሔር ከባለጸግነቱ አሳጥቶ አያስቸግራቸውም። እግዚአብሔር ክብርና ሞገስን ይሰጣል። ገብርኤል የሚለው ስም ይፈራል። ለእኛም ፈራውም እንወደዋለን። አጋንንት ይፈሩታል። ለምን? የእግዚአብሔር ስም በላዩ ላይ ፈሷል። ሰይጣን ይፈራዋል። አናብስቱ ይፈራሉ። እሳት ይፈራዋል የቅዱስ ገብርኤልን ስም። እንዴ ሲመጣ እኮ የሰለስቱ ደቂቅ እሳት ጸጥ አለ። በዚያ ላይ የእግዚአብሔር ስም ሰምታችኋል? የባለስልጣን መኪና ስትመጣ አይታችኋል? እኔ አይቼ አላውቅም። አይታችኋል? አይታችኋል? የፕሬዝዳንት የጠቅላይ ሚኒስትር የእንደዚህ መኪና ሲመጣ አይታችሁ ታውቃላችሁ? ሰው ሁሉ እንደዚህ ይላል። ለምንድን ነው እንደዚያ የሚለው? የተሸከመችውን ስለሚያውቅ አይደለም እንጂ መኪናይቱማ ዙሪያው ቆርቆሮ ናት። ግን የያዘችውን ታውቃለህ። የያዘችውን ስለምታውቅ አዎ። አንድ እንዲያውም አሁን የሰሜን ኮሪያው መሪ አባቴ ሲሞት ያላለቀሰ ወዮለት ብሎ ሰው ሁሉ እንባ የሌለውን ሲል ነበር ማለት ነው። ማን እንዳላለ ማን እንዳዘዘ ያውቃል። ማን እንደተያዘች ይታወቃል። ንጉስን ዛሬ መኪና ሆነ፣ ቀድሞ ግን ሰረገላ ነው። ሰረገላ ነው የሚባል የንጉስ ሰረገላ ሲመጣ ሰው ሁሉ ይነጠፋል። ንጉሱ እየመጡ ነው ይባላል። የንጉሱ ደብዳቤ ማህተሙ ሄዶ ጉዳይ ይፈጽማል። ንጉሱ የጻፉት ነው ይባላል። ታዲያ ቅዱስ ገብርኤል ደግሞ የእግዚአብሔርን ስም ተሸክሞ ነው የሚመጣው። ጎበዝ፣ የእግዚአብሔር ስም እኮ ሰማይና ምድርን እንደ ቅቤ ያቀልጣቸዋል። ይሄን ስም ተሸክሞ ለሚመጣ መልእክተኛ አፈር ትቢያ ቢልሱለት ያንሰዋል እንጂ ይበዛበታል። ይሄን ስም ተሸክሞ ለሚመጣ ገብርኤል ይሄን ይዞ ነው የሚመጣ። እሱ ሲመጣ ለዚህ ነው ምድር ትንቀጠቀጣለች። እምነገጹ ለመላክ በረሃት ምድር አይደል ያለ ቅዱስ ዮሐንስ። ከመላኩ ፊት የተነሳ ምድር አበራች ነው የሚለው ራዕየ ዮሐንስ ላይ። ከመላኩ ፊት የተነሳ ምድር አበራች። ጨለማ የሚፈራው ስም ነው ገብርኤል ማለት። እውነቴን ነው የምነግራችሁ፣ መልአከ ብርሃን ነው። ወሶበሬ እግዚአብሔር ለሊሁ እግዚአብሔር ንጽሕና ፈነወ መልአኮ ብርሃናዊ ዘመጽሐቤኪ። እግዚአብሔር ንጽሕናሽን ቅድስናሽን ባየ ጊዜ ተርታ መላኪ አይደለ ባለሟል መላኩን ያልታወቀ መላኪ አይደለ